ታማኝነት ነው የሚጠቅምሽ ነው። ወንድምሽ ሞቷል። ሮዛ በሞት ያጣችውን የሔዋንን ወንድም እንደ ድክመት በመቁጠር እኔ ብሆን አበባ ማስቀመጥን አስቀድም ነበረ ወደ ሰው ቤት የወንድሜን ጓደኛ ፍለጋ ከምንከራተት አለቻት። ምክንያቱም ከዴቭ ጋር ባላት ቅርበት የፍቅር ግንኙነት መሰርታለች የሚል ፍራቻ ውስጥ ስለገባ ብቻ የሮዛን ክፋት ማን ይወዳደራል? የሉሊትን ፋይል በማጥፋት ሉሊት ከጓደኞቿ ጋር በኩራት ልትናገርበት የነበረውን ለስንት ጊዜ የተዘጋጀችበትን ፕሬዘንቴሽን አንድ ባንድ ከኮምፒውተሯ ድሌት ብላቸዋለች። እነዚህ ፋይል መጥፋታቸውን ተከትሎ ሉሊት ስቅስቅ ብላ ለቀሰች። የዓለም መጨረሻ አይደለም ተረጋጊ በማለት ወንድሟ ሊያረጋጋት ሞከረ። እስኪ ወንድሜ እኔ በኩራት ልናገርለት ወይም ከጓደኞቼ መካከል አሁን የተዘጋጀውበትን ረዳት ያስቀመጥኩትን ፋይል ለምን ተደለተ? ከእንግዲህ በኋላ በኩራት የምትናገር እህት የለችም። ይኸው አንገቷን አቀረቀረች በማለት ለራሷ የሰጠችው ግምት እጅግ በጣም ከባድ ነበረ። በዚህ ሁኔታ እያለቀሰች ሔዋን ልክ እንደ ሮዛ አይነት ክፉ ጓደኞች ገጥሟት ብዙ ፈተና አሳልፋ ከዛም የዩኒቨርሲቲ ምርቃቷን በስኬት ማጠናቀቅ እንደቻለች መከረቻት። ሉሊት አሁን ነገሩ ተቀየረ። የተዘጋጀችበትን ፋይል ምንም እንኳን ከኮምፒውተሮቿ ድሌት ቢባሉም ማስረዳት እንደምትችልም ራሷን አሳመነች። ወደ ተጠራችበት ፕሬዘንቴሽንም ሄደች። በሚገባ በብቃት ተወጣችው። ወንድሟ ተደሰተ። ሮዛ ግን በፍጹም ታሳካዋለች ብላ ያላሰበችውን ነገር እንዴትስ ልታስረዳት ትችላለች እያለች ራሷን በመጠጥ እስከ መደበቅ ደረጃ ደረሰች። ባንቴሮን እንዲህ ያረገዘ ሰው እኮ አረቄ በላይ በላዩ አይጠጣም፣ እባክሽን ስለ ጽንሱ ስትይ ተጠንቀቂ በማለት የምጠጣውን መጠጥ ቀምቷት ራሷን እንድትጠብቅ ለማድረግ እየሞከረ ነው። እርሷ ግን በሐሰት አረገዝኩልህ በማለት አሁንም በሉሊት ስለተናደደች በላይ በላዋ መጠጣቱን ተያይዘዋለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ የትንሿ ሙሽራ ክፍል 25ን እንመለከታለን። በባለፈው ክፍል ሉሊት የተዘጋጀችበትን ፋይል ከኮምፒውተሯ ስትፈትሽ በጭራሽ አላገኘችውም። ይልቁንስ ገና አለባበሷን በማየት ሮዛ ኮነነቻት። እንዴት እንደዚህ አይነት አለባበስ ትለብሻለች በማለት እቅናት እየተንጨረጨረችባትና ከዴቭ መካከል ልትሳደብ ሞክራ ነበረ። ዴቭ የሉሊትን ነጻነት ይፈልገዋል። በኩራት የተዘጋጀችበትን እንድታስረዳ ካለው ፍላጎት የተነሳ ይህንን ፋይል እስኪፈልገው አላት። ቢፈለግ ሊገኝ አልቻለም። ታዲያ ወደ መኝታ ክፍል በማምራት ስቅስቅ ብላ አለቀሰች። ዴቭ አብሮ ተደፍቶ ያላቅሳት ነበር። በኋላ ግን ሉሊት ካለችበት ድባቴ እንድትወጣና እንደገና መዘጋጀት እንዳለባት ያስረዳታል። እስኪ ወንድሜ አንድ ጥያቄ ልጠይቅህ፣ ለአመታት የደከምክበትን በኩራት ልትናገርበት ያሰብከውን ይኸው ከኮምፒውተሪ ሲደለት ምን ብዬ ስመልስ አለች። ተስፋም ጨለመ። በጣም ማለቀሰች። በዚህ ሁኔታ ሔዋን ወደ ክፍል ትከሰታለች። በእርግጥ ሔዋን በሳሎን አድርጋ ገና ሮዛ ስታያት በጣም ተናዳለች። ሉሊትን ፍለጋ እንደመጣችም ተናገረች። ሉሊት ትንሽ ከፍቷት ወደ መኝታ ክፍል ሳታመራት ቀርም ሄጅና እዛው ታገኛታለሽ አለቻት። ሰምታ ከተቀያየሩ በኋላ ዴቭን ክፍሉን ለቆ እንዲወጣ አደረገችው። ማለትም ምናልባትም በሴትነት እሷን ስሜት የምረዳበት አጋጣሚ ሊፈጠር ስለሚችል ክፍሉን ለቀ ትወጣልኝ አለችው። ዴቭም ያንን ክፍል ለቆ ወጣ። እውነትም እንደተባለው በሴትነቷ ብዙ እንደተፈተነችና የዩኒቨርሲቲ ሰዓቷ ጊዜ በጓደኞቿ መካከል ብዙ ጊዜ የተዘጋጀችበትና በመጨረሻ የመመረቂያ ጽሑፍ በማለት የለፋችበትን ገደል እንደገባባትና ከዛ በኋላ ተስፋ እንደመነመነ ምክር ላይ እስከ መቀመጥ ደረጃ እንደደረሰችም ነገረቻት። ነገር ግን እነዛ ድክመቶችን ተጠቅሜ በብቃት ተወጥቻለሁ፣ በኋላም ስኬታማ መሆን ችያለሁ። እንደዛ የተዘጋጀችበት ጽሑፍ ምንም እንኳን ቢጠፋ በቃል ለማስረዳት አቅሙ ነበረኝ አለች። ብቻ ጠልፈው ሊጥሏት የነበረችው ሔዋን ሁሉን ነገር በብቃት እንደተወነችውም ትናገራለች። ሉሊትም በጣም ገረማት። ማለትም ምናልባትም አንቺ ቆሞ ለማስረዳት አቅሙ ስላለሽ ይሆናል አለቻት። አንቺም አቅማለሽ። ሉሊትም ቢሆን ይህንን ማድረግ የማትችልበት አንዳችን ምክንያት የለም። ለራስሽ የምትሰጪውን ግምት ከፍ አድርገው አለቻት። ወዲያውኑም ከእንቅልፏ ነቃች። ሉሊት ማድረግ እንደምትችልም ለራሷ ነገረችው። በቃ እችላለሁ አለች። ማ ግን በጠፋው ፋይል እውነትም እህቴ ወደ ኋላ ትቀርብኛለች የሚል ፍርሃት ውስጥ ነበረው።
ቴሮን የሮዛ ተንኮል እንደሆነ አውቆት ነበረ። ለምንድነው በሉሊት ላይ እንደዚህ አይነት ደባ የሰራሹ በማለት ይናገራት ነበር። ይህን የሰማችው ሮዛ ቆይ እንደ እግር ጭንቅላት ታሟልበል ዊልቸር ላይ መዋል ካስተሳሰብንም ወደ ዜሮ እንዲባዛ አድርጎታል በማለት በህመሙ ትሳለቅበት ገብታለች። እጅግ አደገኛ የሆኑ መርዘኛ ቃላቶችንም እየተፋችበት ነው። ሞስ ሉሊትን እንደ መላክ ማየቱ ትክክል ነው ብለህ ታምናለህ አለችው። ቴሮንም የሉሊትን ጸባይ አንድ ባንድ እንደተረዳና ምን ያህል ጀግና ጎበዝ ሴት እንደነበረች ሊነግራት ፈልጓል። ይህን ያህል እናንተ የምታደናንቋት፣ እኔ ግን ከሰው የተለየ ምንም ነገር ስታደርግ አይቻት አላውቅም እያለች ሞራሏ ላይ ለመጫወት ሞከረች። ባንቴሮን ግን ይህንን ለመስማት ፈቃደኛ አይደለም። እንድትመለስ ግን ለማድረግ እየሞከረ ነበረ። ሮዛ ግን ወይ ፍንክች ብላለች። ሉሊትን እንድታገግም ካደረገቻት በኋላ ልብሶቿን ለባብሳ ወደ ትምህርት ቤት ይሄዳሉ። እና ዴቭም አብረዋት ነበረ ተከትለዋት ወደ ትምህርት ቤት ያቀኑት። ከዛ ከትምህርት ቤት የተዘጋጀችበትን እንዲሁ በቃል ቆማ ስታስረዳም እጅግ ያስደምም ነበረ። ተማሪዎችም ሆነ እዛ የተሰበሰቡ ሰዎችም ለሷ አጨበጨቡ። ሉሊት ጉብዝና በጣም ተደሰተ። ታዲያ ከትምህርት ቤት ቆይታ ስትመለስም አቀፋትም ምን ያህል በእርሷ እንደተደመመባትና ኩራት እንደተሰማውም ነገራት፣ ገለጸላትም። ሔዋን ድሮም እኮ ብዬህ ነበረ ሉሊት በብቃት እንደምትወጣው ገምቼ ነበር አለችው። ሮዛ ግን ገና ወደ ትምህርት ቤት ስታቀና የጠፋውን ፋይል እንዴት ልታስረዳ ትችላለች? በጭራሽ ከንቱ ድካም ነው። እናቷ ወደ ገበያ የላከቻት ዘንቢል አስመስላ እንዴት ስጣለችው? ቻንስ እንዴት በጥንቃቄ መያዝ ያቅታታል እያለች ራሷ እየደለተችውን ሜሴጅ ሉሊትን ጥፋተኛ በማድረግ ብዙ ነገር ለባንቴሮን ለማሳመን እየሞከረች ነው። ሉሊት ይህንን እንደማታደርግ አውቃለሁ፣ ይልቁንስ በዙሪያዋ ያሉ ተንኮለኛ ሰዎች እርሷን ከጓደኞቿ ጋር እኩል ላለማድረግ ይህንን ሊሰሩት ይችላሉ በማለትም ወጥመድ ውስጥ እንደዚህ አይነት ነገር እንደደረሰባት ሊያስታውሳት ሞክረዋል። ለገና ትምህርት ቤት መሄዷ አናዷትም። በላዩ አረቂውን እየጨመረች ትጠጣ ገብታለች። እባክሽን በሆዱ ጽንስ የያዘ ሰው አይጠጣም፣ እንደዚህ ተረጋጊ አላት። ስለ ልጁ ምንም አይመለከትም። ባንቴሮንም በጣም ስለ ጽንሱ ስል ይመለከተኛል፣ በጣም ያሳዝነኛል ከአንቺ በመፈጠሩ። የእግዚአብሔር ስራ ድንቅ ነው። በዚህ ክፋትሽና ተንኮልሽ ደርቅሻ ለመቅረትሽ ያስገርማል በማለትም ነገራት። እኔ ሮዛ ባንቴሮንን በጣም ዝቅ በማድረግና እዛ ዊልቸር ላይ ስለዋለ ብቻ አእምሮም ትክክል ነገር ማሰብ እንደማይችል አድርጋ እየተሳደበች ነበረ። ሉሊትም የተዘጋጀችበትን ፕሬዘንቴሽን በደንብ አስረድታ ከቤት ከተመለሱ በኋላ ምን ያህል በብቃት እንደተወጣችው ሮዛ ባለችበት ሲነገር ሮዛ ፌንት ነቀለች። ራሷን ማመን ተሳናት። ምንም ለምን መጣሽ አለቻት። ምክንያቱም የሉሊትን ደስታ ለማድነቅ አብራ በመሄዷ ሳትናደድ አልቀረችም። ሆኖም የሞተው ወንድሟን እንደ ድክመት አነሳች። እኔ ግን የወንድሜን ጓደኛ ፍለጋ ወደዚህ ቤት አልመጣም ነበረ፣ ይልቁንስ ወደ ቤተ ክርስቲያን በመሄድ አበባ ከመቃብሩ ላይ አስቀምጥ ነበር አለቻት። ምን ማለትሽ ነው አለቻት። ለማንኛውም ወንድምሽ ሞቷል፣ ማን ፍለጋ ነው ወደዚህ የምትመጪው? በማለትም ጋራ ያላት መቀራረብ ወደ ሌላ ነገር ያመራል በሚል ስሜት ክፋት መንገድ ጥምድ አድርጋ ይዛቸዋለች። በሚያስገርም ሁኔታ ሮዛ ህይወት ባለችው እናቷ የእናቴን ቀን ይስጠኝ ፋይሉን እኔ አላጠፋሁትም ስትል ምላለች እንጂ የሮዛ ክፋት ግን የትም ሊያደርሳት አልቻለም። ምንም እንኳን ዴቪናውን በሐሰት አረገዝኩል ብላ ልታባብለው ብትፈልግም እስከ መጨረሻዎቹ ግን ሮዛ ነፍሰ ጡር እንዳልሆነች መጋለጡ አይቀርም። ግጥ ዴቭ የሉሊትን ያህል ጠርጣራ አይደለም። ሉሊት ራሱን እንዲጠብቅ ያላደረገችው ጥረት የለም። ሆኖም ግን በሁለታቸው መካከል ጠብላ ለመዝራት የምታደርገው ጥንቃቄ ግን በሉሊት ላይ አንዳች ተንኮል እያሰበችባት መጥታለች። በስከ መጨረሻም ሉሊት ዛሬ ያጀችበትን በአሸናፊነት በድል ስታጠናቅቅ ሮዛ ግን ያልጠበቀችው ክስተት ነበረ። ለዛሬው ትንሿ ሙሽራ ክፍል 25 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ። ባይ ባይ።